ትእዛዝ ነው አትልም። ትእዛዝ ነው፣ አዎ ትእዛዝ ነው። አድርጉ የሚል ትእዛዝ ሳይሆን ማድረግ ትችላላችሁ የሚል ፈቃድ ነው። ፈቃድና ትእዛዝ ሁለቱን ለይተህ እወቀው። ፈቅዷል ማለትና አዟል ማለት ሁለቱ ይለያያል። ገብቶሃል ሐሳቤ ፒኬ? ገብቶኛል። ፍትሃዊ የሚባለው ነገር ምንድነው? እስኪ እሱን ፓርት ነው አሁን አንተ እያገኘው ያለው ነው። እሺ ምንድነው አሁን አንተ ያልከው? ትዳር ለምሳሌ አምላክን እንውሰድና አንድ ሴት አንድ ወንድ ፈጠረ። 100 ሚሊዮን ሴትና 100 ሚሊዮን ወንድ ፈጠረ። ኦኬ 100 ሚሊዮን ወንድና 100 ሚሊዮን ሴት ስለፈጠረ ሁሉም አንዳንድ ያገባል ማለት ነው? ቤኪ ይሄ ትእዛዝ የለም እንዴ? ትእዛዝ ሳይኖር ነው እንዴ? እኮ ወደ ትእዛዙ እንመጣለን። ግን ሁሉም አንዳንድ ያገባል ማለት ነው? እኩል ቁጥር ቢፈጠር የዓለም ሕዝብ ለምሳሌ እኩል አይደለም። ሽማግሌው፣ ወጣቱ ምናምን ሲቆጠር እኩል አይደለም። ትዳር ፈላጊው ጋር ያለው ቁጥር በተለይ በጣም ዲፈረንስ አለው። አሁን እኩል ቢሆን ነው እኔ ለአንተ እንስማማና እኩል ነው ብንል አንድ ወንድ አንድ ሴት አንድ ወንድ ታገባለች ማለት ነው በዓለም ሕግ መሰረት ማለት በሰው ልጆች ግድ የለም። አሁን እንደውም ቅዱስ ጳውሎስ ሲናገር ቢቻላችሁ አታግቡ ነው የሚለው። እንደው እሱ ከብዙ ተባዙ ጋር ኮምፕሊትሊ የሚጋጭ ነው። አሁን እሱን ተወውና ማግባት ትዳር የሚባለው ነገር ችግር የለውም። አሁን ወደዛ ልወስድህ እኮ ስላልፈለግኩ ነው ወደዛ። ያን እንቶ አሁን እስልምና ላይ ብቻ እናውራሽ። ማግባትን በተመለከተ አንተ ከፈለክ ታገባለህ፣ ካልፈለክ አታገባም። ስለዚህ እኩል ቁጥር ስላለ እኩል ታገባለህ ማለት አይደለም። ይሄንን ፖዚሽን መጀመሪያ እንያዝ። ከዛ በኋላ ወደ አንቀጹ አሁንም ደግሞ ከመምጣቴ በፊት ምንድነው ማደርገህ? ለምሳሌ ዓለም ላይ ያሉ ህዝቦች በጠቅላላ እንግዲህ እኩል ነው የፈጠረ አምላክ ብለን እንውሰደው። ከዛ ከግማሽ በላይ የሆነው ግብረ ሰዶም ሆነ። ሴት አይፈልግም ወይም ደግሞ ሴት ከሆኑ ደግሞ ወንድ አይፈልጉም። በተለይ ሴት አይፈልጉም ብለን እንውሰደው። ወንዶች ለምን ሲባል ሴቶች ግብረ ሰዶም የሆኑ ሴቶች ከወንድ ጋር የመሆን ፕሮባቢሊቲም ስላላቸው ማለት ነው። ወንዶች ግን የላቸውም ከሴት ጋር የመሆን በብዙ ነገር። ብቻ እንደዛ አድርገን እንውሰደውና ለዚህ ምንድነው አምላክ መፍትሄ ማስቀመጥ የለበትም? እንደፈጠራቸው ፍጡሮች የሆኑ አካላቶች ነፃ ፈቃዳቸውን ተጠቅመው ግብረ ሰዶም ሆነዋል በብዛት። ስለዚህ ብዙ ሴቶች ተረፉ። እሱ ግን እኩል ነበር የፈጠረው። እነዚህ ሴቶች ላይ ማግባት የሚፈልጉ ከሆነና ወደ ትዳሩ ዓለም መግባት የሚፈልጉ ከሆነ አምላክ ምንም ነገር ማድረግ የለበትም? አንድ ወንድ አንድ ሴት በሚለው አያስራቸው? ቤኪ ወይ ጉዴ ፊክ አሁን እንትን እያልክ ከሆነ ያለው ብዙ ምክንያታዊ እንድትሆን ነው እኔ እያመቻቸውልህ ያለሁት። አንተን ምክንያታዊ እንድትሆን ነው እያመቻቸው። እንደዛ ብሎማ አስቀመጠው መሐመድ እኮ እንደዛ ብሎ አስቀመጠው። ነገር ግን አሁን አንተን ማን ነው ደግሞ ፐርሰናሊ ነው የምጠይቅ? መሐመድ ማን ነው? ቤኪ ቁርአን ማለት ነው። ወይ ነብዩ መሐመድ በላ። በጣም ብዙ ሚሊዮን አሉ መሐመዶች እና መሐመድ ስትል እኛ ስለ የትኛው እያወራ እንደሆነ አናውቅም። ነብዩ መሐመድ በላ ሰለላሁ ዐለይሂ ወሰለም ወይም ደግሞ ነብያችሁ ብለህ መቀጠል ትችላለህ። እሺ ቤኪ ቁርአን ብለን እንውሰደው። ቁርአን እንደዛ አስቀመጠ እኮ። እሱን እኮ ነው ላስረዳ የፈለኩት። እሺ ገብቶሃል? የኔ ጥያቄ ኧረ ስርዓት ምን አትበሉ። ምንም ያጠፋው ጥፋት የለም። ምን ይላል የሚለውን ንገረኝ ፒጂ። ምኑ የሚለው? ቁርአኑ የሚለውን ንገረኝ። እንደዚህ በትዳር ጉዳይ እንደዚህ አርጉ ይላል የሚለውን ንገረኝና ወደ ፍትህነት ደግሞ ጥያቄ አነሳልሃለሁ እኮ። እሱን እኮ ነው እያልኩ ያለሁት። አንድ ነገር ፍትህ የምትለው በምክንያት ነው ስል አንድ ሰው ወይ ባጠፋው ወይ በሰራው ነገር ላይ ተመጣጣኝ ነገር ሲያገኝ ይሄ ነው ፍትህ የሚባለው ብለን ወስነናል፣ ጨርሰናል ማለት ነው። እሺ ጥሩ። አሁን እንደዛ ከሆነ ፍትህ አንተ ደግሞ ለወንዶችን በተመለከተ አንድም ማለት ሁለትም የተፈቀደላችሁን ሁለትም ሶስትም አራትም አግቡ፣ በመካከላቸው አለማስተካከልን ብትፈሩ አንዲትም ብቻ አግቡ የሚል ትእዛዝ አለ። ያ እንዴት ነው ፍትህ የሚሆነው እያልከኝ ነው አንተ? ያ አይደል ጥያቄ ቤኪ? ልክ ነው። የኔ ጥያቄ ያ ነው። አሁን ትእዛዙን ንገረኝና ወደ ጥያቄ እመጣለሁ እኮ። ትእዛዙን እኮ ነው የነገርኩህ። ትእዛዙ አይደል ይሄ? ልክ ነው ትእዛዙ። አንዳንድም ሁለት እሺ እኔ ጋር ሌላ ቦታ አትሆን። ስለዚህ ፍትህ ማለት ባሉ ሲቹዌሽኖች ላይ በተመለከተ እኩል መፍረድ መቻል ነው። አላህ Subhanahu Wa Ta'ala በዚህ ፍርዱ አማካኝነት የጎዳው አካል አለ ወይ ነው አሁን ፍትህ አላደረገም ለማለት ማለት ነው።
ሰው የጎደው አካል አለ የሚለውን ነገር ለማየት ደግሞ ዓለም ላይ ያለውን ሁኔታ ለምሳሌ ቀለል ያለ ምሳሌ ልስጥህ። ፓለስታይን ውስጥ እንሂድ ቢባል ፓለስታይን ውስጥ ብትሄድ በጣም ብዙ ሴቶች አሉ፣ አብዛኛውም ደግሞ ወንዶች አሉ። ወንዶቹ በሙሉ በጦርነትም በምንም ስላለቁ ማለት ነው። ስለዚህ ከተፈቀደው ውጭም ራሱ እያገቡ ነው ያሉት። ለምን? ሴቶቹ በጣም ብዙ ስለሆኑ። ይሄ ሴቶችን ብዛት ትወስዳለህ። ሁለተኛ ሴቶቹ አንተ በፈቃደኝነት ለምታደርገው ነገር እነሱ በፈቃደኝነት ለሚያደርጉት ነገር በራሳቸው ምርጫ ለሚያደርጉት ነገር አምላክን እዚህ ውስጥ ለምን እንደምታስገባው? አምላክ ፈቀደ። ለምን? ማይጎዳቸው ነገር ስለሆነ። የሚጎዳን ነገር ከሆነ የሰጣቸው አዎ ትላለህ። ግን ማይጎዳ ነገር ከሆነና የነሱ ምርጫ ከሆነ ግን አምላክን ኢፍትሃዊ ነው ልትለው አትችልም። ያጎደለውን ፓርት ማሳየት ስላለብህ ማለት ነው። ገብቶሃል ቤኪ? አሁን እኔ የሆነ አካል ኢፍትሃዊ ነው ስል አጉድሏል እያልኩ ነው። ለምሳሌ የትናንትናውን ኩዌሽን ላምጣልህና እኔ ስወለድ የኃጢአት እርግማን የሌለብኝ ሁኜ መወለድ እችላለሁ ወይ? አችልም። እንደዛ ከሆነ አምላክ በራሱ ምርጫ እኔን እየጠየቀኝ ነው አልኩ። ለምንድነው ኢፍትሃዊ ነው ብሎ እኔን እየጠየቀኝ ነው ያልኩት? ትልቁ ምክንያት በዚሁ መንገድ ደግሞ እኔ ተጠያቂ ስለመሆን ነው። ምንም ባልሰራሁት ጉዳት ስላለው ማለት ነው። ካላመንክ እንዲህ ትሆናለህ። ለምን? ከአዳም የወረስከው እንደዚህ አይነት ነገር አለ። አንተ ትሞታለህ፣ አንተ እንዲህ ትሆናለህ፣ አንተ እንዲህ ትሆናለህ። ይሄንን ሁሉ እንደ ኔጌቲቭ ፓርት ወይም እንደ ጥፋት የተወሰደ ነው። በጥፋት ምክንያት የመጣ መዘዝ ነው። አሁን አንተ የምታነሳልኝ ኩዌሽን መሆን ያለበት ምን አይነት መሰለ? አንድ ሰው ባላጠፋው ነገር ላይ ሲቀጣ ነው። 4 ሚስት ማግባት ቅጣት አይደለም። ቅጣት ከሆነ ማንን ነው የሚቀጣ የሚለውን ነገር ንገረኝ። ፒኬ እኔ ጠየቅኩ ምንድነው? ለምን እንደምታረዘው አልገባኝም። ፍትሃዊ አይደለም። ባይዘው እያረዘምኩብህ ከሆነ መሀል ላይ ግባሽ። እኔ ኢንተራክት እያደረክልኝ ነው ብያለሁ። እንግዲህ ለመጨረሻ ጊዜ ግልጽ ላድርግልህ። እሺ። ወአለይኩም ሰላም ወራህመቱላሂ። ወንድ ልጅ 4 ሚስት ማግባት ተፈቅዶለታል፣ ሴት ልጅ ደግሞ 1 ባል ማግባት ተፈቅዶለታል። ይሄ ፍትሃዊ ነው ወይ? ይሄ እሱ ከሆነ ጥያቄ ፍትሃዊ የሚባለው ነገር ጉዳት የሌለበትን ነገር ሲሰጥ ነው። ላይክ ጋድ ማለት ነው። ወይም ደግሞ አንድን ሰው ባልሰራው ምክንያት ሲጎዳው ነው። አው ቆይ ልመጣልህ ነው ቤኪ። ስለዚህ አሁን አንተ ጥያቄ ምንድነው? ልናነጻጽረው እኮ ነው ባይዘው። ለምን ይጎዳል ወይስ አይጎዳም የሚለውን ነገር ልናይ ነው። ስለዚህ አንተ ጥያቄ ምንድነው? ለወንዱ 4 ሚስት ተፈቅዶ ለሴት ልጅ 1 ባል ብቻ መፈቀዱ አይጎዳም ወይ? ጉዳት አይደለም ወይ? እንዴት ነው ፍትህ የሚሆነው አይደል ጥያቄ? ቤኪ አንዴ ኮንፊርም አድርገኝና ወደ መልሱ ልግባል። እሱ ነው ልክ ነው። በቃ እንደዛ ከሆነ ሴቷ ልጅ ስለሚጎዳት ነው፣ ወንዱ ግን ጉዳተኛ ስለማይሆን ነው የተፈቀደው። ባጭሩ ስለመሰለ ሴቷን ይጎዳታል። ከአንድ በላይ ማግባቷ ሴቷን ይጎዳታል። ወንድ ልጅ ግን አይጎዳም ከአንድ በላይ ማግባቱ። ሴቷ 4 ባሏ ሌላ ሚስት ማግባቷ አትጎዳም ማለት አትጎዳም ማለት ካልፈለገች እኮ መተው ትችላለች። የምርጫዋ ጉዳይ እኮ ነው። ይሄ እኮ የፈጣሪ ትእዛዝ መሆኑ እኮ ነው ፒኬ። ትእዛዝ ማለት ግዴታ አይደለም። ትእዛዝ ማለት 2ም 3ም 4ም አግቡ፣ በመካከላቸው ፍትህን ማስፈን የማትችሉ ከሆነ አንዲትም ብቻ አግቡ ነው የሚል። የሆነ ሰው እኮ አለማግባትም ይችላል። መብቱ እኮ ነው አለማግባት። እስልምና ላይ ሌላ ሃይማኖት ላይ የሌለሽ 5 አለ እንትንሽ ለማንኛውም አህካም አለ። አህካም ማለት ፍርድ ማለት ነው። ፍርድ የሚሰጥ 5 አይነት መንገድ አለ። አንደኛው ግዴታ የሆነ ነገር ነው፣ ባለመስራት የምትጠየቅበት። ያ ግዴታ የሆነ ነገር ነው፣ ካልሰራ ትጠየቅበታለህ። ኦኬ፣ መስራት ግዴታ የሆነ ማለት ነው። ሁለተኛው ሱና ነው፣ በመስራት አጅር ታገኝበታለህ። ኦኬ፣ በመስራት አጅር ታገኝበታለህ። ባለመስራትህም ደግሞ ልትጠየቅበት ትችላለህ። ይሄ ሁለተኛው ነው። ባለመስራት የምትጠየቅበትና በመስራት የምትጠየቅበት ሁለት የተለያዩ ማለት ነው። ሶስተኛው መብትህ ነው። መስራትም አለመስራትም ትችላለህ። መብትህ ነው። ምንም እንትን የሚል ነገር የለውም። ያንን ነገር ሰራኸው፣ ለምሳሌ ምግብ ቢቀርብልህ መብላትም አለመብላትም ትችላለህ፣ ተፈጥሮ እስካላስገደደ ድረስ። ወይም ደግሞ ካሉ የምግብ ምርጫዎች ውስጥ ሽሮም መርጠ መብላት ትችላለህ። ይሄ አለ። ይሄ ሶስተኛው ህግ ማለት ነው። ሶስተኛው ፍርድ የሚሰጥበት ሁክም የሚባሉት ነገሮች ሶስተኛው። አራተኛው ደግሞ ምንድነው? የተጠላ ነገር አለ። ለምሳሌ ፍቺ የተጠላ ነው፣ ግን በመፋታትህ ኃጢአተኛ አትሆንም። አንተ በመፋታትህ ኃጢአተኛ አትሆንም። በእምነቱ መሰረት ግን ፍቺ የተጠላ ነው። የፍቺ ተግባር ማለት ነው። አምስተኛ ሙስተሐብ ይባላል፣ የተወደደ ነገር ማለት ነው። በመስራትህ
ምንዳን ወይም ትሩፋትን ታገኝበታለህ፣ ባለመስራትህ ግን አትቀጣበትም። እነዚህ 5 የሆኑ አህካሞች አሉ በእኛ እምነት። እናንተ ጋር እንዳሉም አላውቅም እስከዛሬ ማለት ነው። ስለዚህ 5 አህካሞች አሉ። አሁን አንተ ያነሳኸው ነገር ከነዚህ አህካሞች ውስጥ ሙስተሐብ በሚለው ውስጥ ነው የሚካተተው ወይንም ደግሞ ሙባህ ነው። ሙባህ ማለት መብት የሆነ ነገር ማለት ነው። ሙስተሐብ ማለት ደግሞ የተወደደ ነገር ማለት ነው። ባለማድረግህ ግን የምትጠየቅበት ጉዳይ አይደለም። ገባህ ቤኪ? ያ ማለት ፈርድ አይደለም። ፈርድ ሲባል የግዴታ ማድረግ ያለብህ፣ ባለማድረግም የምትጠየቅበት ማለት ነው። እና እስልምና ላይ ያሉ ህጎች በጠቅላላ በእነዚህ በ5ቱ ስር ነው የሚካተቱት። ቤኪ እያቋረጥከኝ ነው። ካልሆነ ዝም ካልክ ብዙ እሄዳለሁ። ካልገባህ ታክል ግባብኝ። እሺ ማወራው ነገር እየተረዳኸኝ ካልሆነ። ስለዚህ 4ን እስከ 2ም 3ም 4ም አግቡ ሲል መብት ነው የሰጣቸው። መብት ማለት ምንድነው? ካልሰሩት አይጠየቁበትም፣ ከሰሩት ደግሞ አጅርን ያገኙበታል። መብት ማለት ነው። እሱ ገብቶኛል ብዬ ጥሩ። ስለዚህ ይሄ ፓርት ከገባህ ትዕዛዝ ነው አትልም። ትዕዛዝ ነው፣ አዎ ትዕዛዝ ነው። አድርጉ የሚል ትዕዛዝ ሳይሆን ማድረግ ትችላላችሁ የሚል ፈቃድ ነው። ፈቃድና ትዕዛዝ ሁለቱን ለይተህ ወቀው። ፈቅዷል ማለትና አዟል ማለት ሁለቱ ይለያያል። ባይሆን ከዚህ አንቀጽ ላይ ግን ትዕዛዝ አለ፣ አንድ ትዕዛዝ አለ። እሱ ምንድነው? በመካከላቸው አለማስተካከልን ብትፈሩ አንዲትን ብቻ አግቡ የሚለው ትዕዛዝ ነው። ይሄ አግቡ ነው። መልሶ እኮ ይኸውልህ አሁን ይሄ እኮ ይፈርሳል እኮ መልሶ ደግሞ እዛው አካባቢ ደግሞ እኩል ማድረግ አትችሉም ይላል ደግሞ እኮ ይሄንን ሳተው ምንድነው ፍትህ ጋር ያለ ጥያቄ እኩል ማድረግ አትችሉም ማለት ይላል እሱ አግኝታኛል ቢቴ እኩል ማየት ባትችሉ አንድ አግቡ ይልና መልሶ ደግሞ እኩል ማየት ግን አትችሉም ይላል እኮ። ከፍትህ ጋር ምንድነው የሚያገናኘው ቤኪ? እኔ ጥያቄያችን ኩዌሽናችን እኮ ፍትህ ነው። ፍትህ ነው እኮ ፍትህ ነው። ይኸውልህ ቢጂ አሁን ለምሳሌ እሺ ቀለል እናድርገውና አንድ ሴት አለች እንበልና ባሏ እሱ ለባሏ ብቸኛ ሚስት ነች። እንደገና ሌላኛዋ ሴት ደግሞ ለባሏ አራተኛ ሚስት ነች። አሁን ሁለቱ እኩል ይጠቀማሉ ወይ? አሁን ይሄ እኩል ይጠቀማሉ ወይ? ለማንኛውም ምን አልከኝ? ለባሏ ብቸኛ የሆነች ሚስትና ለባሏ አራተኛ የሆነች ሚስት እኩል ናቸው ወይ? እኩል ፍትህ ይሰጣቸዋል ወይ ከሆነ አዎ። ግን በመጀመሪያ አሁን አንተ እንድትገደል ያዘዙበት ሐዲስ አለ። በዚህ ሐዲስ ላይ ሰዎች ቆመው እንስሳት እንዲገደል እንዴት ይታዘዛል የሚል ነገር ያመጣሉ። ሌላው ሐዲሱ ላይ ኢብራሂም አለይሂ ሰላም በሚቃጠልበት ሰዓት እንሽላሊት እፍ እያለች ታቀጣጥል ነበር የሚል አለ። ይህንን በመያዝ እንግዲህ ሁለት ሹብሃዎች ይነሳሉ። ሐዲሱ ቡኻሪ አለይሂ ረህመቱላህ 3359ኛው ሐዲስ ቁጥር ላይ ይዘግቦታል። እንደዚሁ ሙስሊም 2237ኛው ሐዲስ ላይ ይዘግበዋል። ሐዲሱ እንደዚህ ይነበባል። አነ ረሱላህ ሰለላሁ ዐለይሂ ወሰለም አመረ ቢቀትል ወዘኽ ወቃለ ካነ የንፉኹ ዐላ ኢብራሂም ዐለይሂ ሰላም። መልእክተኛው ሰለላሁ ዐለይሂ ወሰለም እንሽላሊት እንድትገደል አዘዙ። ኢብራሂም ዐለይሂ ሰላም በተጣለበት ሰዓት እሳት ውስጥ በተጣለበት ሰዓት እፊል ነበር፣ ያቀጣጥል ነበር ይላል። እንግዲህ መጀመሪያውን ሹብሃ ለመምታት እንዴት ነው እፊል ይል የነበረው ከተባለ ይሄ ሸይጣን ተጠቅሞበት ነው። በርካታ ሸርሖችን ማየት ትችላላችሁ። እዚህ ሐዲስ ላይ የተቀመጡ ሸርሖችን ወይም ትንተናዎችን ሸይጣን ተጠቅሞበታል። እንደሚታወቀው ሸይጣን የተለያዩ አካላትን ለጥፋት ይጠቀማል። ከዛ ውስጥ አንዱ ይሄንን ኢንሻአት ተጠቅሞበታል ነው። وانه بلغ بذلك مبلغا استعمله الشيطان فحمله على ان ينفخ في النار التي ألقي فيها خليل الله صلى الله عليه وسلم وسعى في اشتعالها። ይሄንን ነው የሚያስቀምጡት። ሸይጣን አለህ ለዓኢኑላህ ተጠቀመበት። ስለዚህ ኢብራሂም የተጣለበት እሳት ላይ እፊል ነበር ነው። ምክንያቱም ሙቀት መቋቋም የሚችሉ የኢንሻአት ዝርያዎች አሉ። ለምሳሌ በህንድ አካባቢ የሚኖሩ ፋን ትሮትድ ሊዛርድስ የሚባሉ አሉ። እንደገና ላቫ ሊዛርድስ የሚባሉ አሉ። እነዚህ ሙቀት ምናምን መቋቋም የሚችሉ ናቸው። ከ45 ከ50 ዲግሪ ሴንቲግሬድ ራሱ ከሆነ መቋቋም ይችላሉ። እነዚህ የኢንሽላይት አይነቶች ከነዚህ ውስጥ አንዱ ተጠቅሞ ሊሆን ይችላል ኢብሊስ አለህ ለዓኢኑላህ። ይህንን ነው የሚያሳየው ሐዲሱ። ምናልባት ወደ ክርስትናው መጽሐፍ ስንሄድ አደምን አለይሂ ሰላም ያሳሳተው እባብ ነው።
እባቡ ነው ሲናገር የነበረው። ያ ሁላ ኮንቨርሴሽን ከእባቡ ጋር ነው። እባብ አይደለም ግን ሰይጣን ነው ዮሐንስ ራእይ 12 ላይ ተጠቅሷል የሚል ነገር የሚያነሱ አሉ። ግን ገና ዘፍጥረት ላይ ሲጀምር እግዚአብሔር ከፈጠራቸው ተንኮለኛ እንስሳቶች ውስጥ ወይም የዱር አውሬ ውስጥ እባብ አንዱ እንደሆነ ነው የሚናገረው። ሰው እባብን ተጠቅሞ ነው ሰይጣን ሊያወራ የሚችለው እንጂ ሰይጣኑ ማን ነው? እባቡ ሰይጣን ነበርን ካል ኢንዳይሬክትሊ ሰይጣን ራሱ የዱር አውሬ ነው ያልን ያለ ነው። ዞሮ ዞሮ እንደ እስላም እኛ ሸይጣን የፈለገውን ግዑዝ አካልም ሆነ ህይወት ያለውን ነገር ሊያሰራ ይችላል፣ ሊጠቀም ይችላል። እዚህ ጋር ያለውም ሐሳብ ከዛ ዘለላ አይደለም። ከዛ ውጪ ለምን እንዲገደል ታዘዘ ከተባለ እንግዲህ እኛ እንደ እስላም ሳይንቲፊክ ሪዝን ወይም ምክንያቱ ተቀመጠም አልተቀመጠም መልእክተኛው ሰለላሁ ዐለይሂ ወሰለም አንድ ነገር ከነገሩን ሐቅ ነው። በዛ ዘመን የነበሩ ሰሃባ ረዲየላሁ ዐንሁ ግደሉ ተብለዋል፣ ገድለዋል። ዛሬ ላይ ሳይንሱ መጥቶ ስለዚህ ምንድነው የሚለው ማንሳቱ የሚከፋ አይሆንም። ከዚያ አኳያ እንግዲህ ሳልሞኔላ አውትብሬክ ሊንክድ ቱ ጊኮስ የሚል አርቲክል አለ 2025 የተዘጋጀ ነው። ሳልሞኔላ የባክቴሪያ አይነት ነው። እነዚህ ኮንታሚናንት ባክቴሪያ የምንላቸው አሉ። በመበከል ደረጃ ስራ የሚሰሩ እነ ኢኮላይ ወይም ሴርቻ ኮላይ፣ ሳልሞኔላ አሉ። ሌሎችም ኮንታሚናንቶች አሉ። ከዛ ውስጥ አንዱ ሳልሞኔላን በመሸከም ደረጃ በአጠቃላይ እነዚህ ሊዛርድ እና ሌሎችም ተመሳሳይ የሆኑ እንስሳቶች ሳልሞኔላ የሚባለውን ባክቴሪያ ሰውነታቸው ተሸክመው ይሄዳሉ። ይሄ ደግሞ ለኮንታሚኔሽን ወይም ለመበከል ወይም ሌላውን አካል ለመበከል ትልቅ ሚና ይጫወታል እና ይሄ አደገኛ የባክቴሪያ አይነት ነው። በአጠቃላይ ብዙ ጊዜ ሰዎች የምግብ መበረዝ ካለ ከነዚህ ውስጥ አንዱ ኢኮላይ ወይም ሳልሞኔላ ሊኖር ይችላል። ሌላው ሬፕታይል አሶሺየትድ ሳልሞኔሎሲስ የሚባል አለ። ራስ በሚል በአብሪቪዬሽን ነው የምንጠራውና ሬፕታይል አሶሺየትድ ሳልሞኔሎሲስ የሚባል የበሽታ አይነት አለ። ይሄ በሽታ ዝኖቲክ የሚባል በሽታ ነው። ከእንስሳ ወደ እንስሳ ይተላለፋል። በዋናነት እነዚህ እንሽላሊት ናቸው ይሄንን ነገር የሚያስተላልፉት። ብዙ ጊዜ ከነዚህ ወደ ሰው ከመጣ ባክቴሪያው ከመጣ ተከትሎ የሚመጡ ክሊኒካል ሲምፕተሞች አሉ፣ ምልክቶች አሉ፣ የበሽታ ምልክቶች። ለምሳሌ ዳይሪያ ሊኖር ይችላል፣ ማስቀመጥ የሚባለው ፊቨር ይኖራል፣ ትኩሳት፣ አብዶሚናል ክራምፕስ፣ ሆድ አካባቢ የሚፈጠሩ በሽታዎች፣ ናውሲያ፣ ማቅለሽለሽ፣ እንደገና ዲሃይድሬሽን ሊከሰት ይችላል። ይሄ ደግሞ በጣም አደገኛ ነው። ዲሃይድሬሽን ማለት በቂ እርጥበት ሰውነት ውስጥ አለመኖር ማለት ነው። ዩዥዋሊ ዳይሪያ ካለ ወይም ማስቀመጥ ካለ ዲሃይድሬሽን ይኖራል እና አንዳንድ ጊዜ ወደ ብለድ ስትሪም ውስጥም ሊገባ ይችላል። የሴፕቲሲሚያ የሚባል አይነት ችግር ሊፈጥር ይችላል። በጣም አደገኛ ነው ይሄ ደግሞ። ስለዚህ እነዚህ ኢንሽላሊት እና የኢንሽላሊት አይነት ሬፕታይል በሚባለው የእንስሳት ክፍል ውስጥ የሚመደቡት ሳልሞኔላን በመሸከም ደረጃ ከፍተኛ ሚና ይጫወታሉ። እንደውም አንድ አርቲክል ላይ ሪቪው ኦፍ ሳልሞኔላ አንድ ስኳሜትስ በሚል የተዘጋጀ ነው። ስኳሜትስ ይባላሉ እና ሊዛርድ፣ ስኔክ እና ሌሎችም ሬፕታይልስ ስኳሜትስ በሚል ሳይንቲፊክ ኔም ይጠራሉ። እነዚህ ላይ የተደረገ ሪቪው አለና እንትኑ የሚያሳየው ጥናቱ የሚያሳየው many lizards carriers of salmonella and could contribute to human cases of salmonellosis ይላል። አብዛኞቹ የኢንሽላሊት ዝርያዎች ሳልሞኔላ የሚባለውን ባክቴሪያ ይሸከማሉና ሳልሞኔሎሲስ የሚባል በሽታ ያስከትላሉ ይላል። እንግዲህ በአጠቃላይ ሌሎች በርካታ አርቲክሎች ብናይ እነዚህ ስኳሜትስ የሚባሉ ኢንሽላሊትን ጨምሮ በሰውነታቸው ላይ ሳልሞኔላ የሚባለውን የባክቴሪያ አይነት ተሸክመው ነው የሚሄዱት። ስለዚህ ሳልሞኔሎሲስ የሚባለውን በሽታ ለማምጣት በጣም የቀረቡ ናቸው። ምናልባት እዚህ ጋር ሊነሳ የሚችለው ጥያቄ ታዲያ በዚህ ደረጃ አደጋ ካላቸው ለምን ተፈጠሩ የሚል ነገር ሊነሳ ይችላል። በመጀመሪያ ለምን ተፈጠሩ ለአላህ ሱብሓነሁ ወተዓላ የሚመለስ እውቀት ነው። ከዛ በዘለለ ግን እንደ አንድ የ21ኛው ክፍለ ዘመን ሰው የምናወራው የትኛውም እንስሳ መኖሩ ለሌላኛው እንስሳ ወሳኝ ነው። ይሄ ኢኮሎጂካል ባላንስ ይባላል። እያንዳንዱ እንስሳ መኖሩ ለሌላኛው ያስፈልጋል። ፉድ ቼን ፉድ ዌብን ስናጠና ኢኮሎጂ በሚባል የባዮሎጂ ሳይንስ ውስጥ እያንዳንዱ እንስሳ መኖሩ ለሌላኛው ወሳኝነት አለው። በዚህ ብቻ መቋጨት እንችላለን፣ ሌሎችን ሳይንቲፊክ አናሊሲሶች ውስጥ ባንገባም ማለት ነው።
እሺ አይ ቲንክ ይሄን ያክል አይበቃንም ሰዎች ከዚህ በኋላ ያለው ሳይንቲፊኩ ምናምን ብዙ ነገር ከምንሄድ እሺ ፒኬ ወየ ቤኪ እኔ ግን ላነሳ የገባሁት ያሰብኩት ሐሳብ ማን ነው ጥያቄ ገብቷል ነጥቡ አልጠፋብህም አዎ አሁን አንተ ቆይ አንተ ያነሳኸው ልታነሳ ያሰብከው ሐሳብ ልንገርህ ልታነሳ ያሰብከው እኔ ለምን እግሩ ተወገደ ለምን ተረገመ የሚል ጥያቄ ነው የጠየቅኩ አይደል እባብ ለምን ተረገመ ለምን እግሩ እንዲወገድ ተደረገ